ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። እናመሰግናለን። እንደምን አላችሁ ተመልካቾቻችን? ማምሻ ጀምሯል። በማምሻ ጠረጴዛችን የተለያዩ ጉዳዮች ይነሳሉ፣ እናነሳለን። ለዛሬ ያለውን ጉዳይ ይዘናል። እዚህም ላላችሁ ቤታችሁ ሆናችሁ ደግሞ ከኛ ጋር ለምትሆኑ ተመልካቾቻችን በጣም እናመሰግናለን። አንዴ እናከብራችሁ። ዛሬ በማምሻ ጠረጴዛችን ደግሞ የምናነሳው ጉዳይ የዲጂታል ወጥመድ ብለናል። የዲጂታል ወጥመድ በተለይ ወጣቶቻችን ከጊዜ ወደ ጊዜ አሁን ላይ እያደገ የመጣ ወጥመድ ነውና እየተያዙበት ነው ያሉት። ትንሽ ይህንን ጉዳይ ጠለቅ ያለ ጉዳይ አድርጉት፣ ኮስተር ያለም ጉዳይ ነው የያዝነው። ወደ እሳቸው እንለፍ። ወደ ዩቲዩብ መዝገብ ወደ የሆነ ዶሴ ይዟል። ዛሬ በዚህ ጉዳይ ላይ መንደርደሪያ አድርገን በተለይ ዲጂታል ወጥመዱን ጥቃቶቹን ምን ይመስላሉ፣ ህጉ ምን ይላል የሚለውን ለማናገር አንድ ጠበቃ የከፍተኛ ፍርድ ቤት ጠበቃ ናቸው። ይሄንን ጉዳይ እንደቀላል የሚታይ አይደለም፣ ማንሳታችሁም ጥሩ ነው ተብለን የወንጀል አዋጅም ላይ አለ፣ እንደገና ደግሞ የወንጀል ህግም ላይ እንደዚህ አይነት ጉዳዮች ተደንግገው ነው የሚገኙት። በተለይ በወንጀል አዋጁ የወንጀል አዋጅ ቁጥሩ ላይ 958 ህዝባር 2008 ላይ የጸደቀው አዋጅ የኮምፒውተር ወንጀልን ለመደንገግ የወጣ አዋጅ የሚለው ላይ ነው ይሄንን ጉዳይ የሚወድቀውና እዛ ላይ የሚያነሳቸው ጉዳዮች በርካታ ናቸው። በዋናነት የአዋጁ ዓላማም እነዚህ ያው ጠቃሚ ነው። ቴክኖሎጂው እንደሚታወቀው ይህን ጠቃሚ ቴክኖሎጂ አላግባብ ወደ መጥፎ ነገር ወስደው ወንጀል የሚሰራበት ነገር እንዳይኖር የህግ ጥበቃ ለማድረግ የወጣ አዋጅ ነውና እዚህ ላይ እንደው አንቀጽ በአንቀጽ ወይ እንደዚህ ቁጥር በቁጥር ባንሄድበትም ግን ጠቅላላ ሀሳቡ ምንድነው? በዚህ በቪዲዮ በምስል እንደዚሁ በተንቀሳቃሽ ነገሮች ምስሎችን በማጋራት በማስፈራራትም ሆነ ገና እንደዚህ ያጋራለሁ ብሎ ሰዎችን ያው ወንድም ሴትም ያው ሴቱ ላይ ነው የሚበረታው ወይም ደግሞ እያየን ያለ ነው እየበዛ ያለው ነው። አዎ ሴት ላይ ነውና ያለ ፈቃዳቸው እነዚህ ነገሮች ማጋራትም ሆነ እንደገና ደግሞ አጋራለሁ ብሎ ማስፈራራትም ጭምር በወንጀል ህጉ እንደሚታይም ነው ያስረዳኝና አንቀጽ 13 ላይ በሰዎች ነፃነትና ክብር ላይ የሚፈጸሙ ወንጀሎችም ብሎ ነው የሚያስቀምጠው። እዚህ ላይ ታዲያ ማንኛውም ሰውን በተመለከተ በኮምፒውተር በተሰሩ ላይ ተጎጂውን የተመለከተው እንደው ትንሽ እሱን ብጠቅሰው ቃል በቃል ትንሽ ታገሱኝና ተጎጂውን ወይም ቤተሰቦቹን የሚመለከት መረጃ ወይም መልእክት በኮምፒውተር ስርዓት አማካኝነት በተደጋጋሚ በመላክ ማስፈራራት የምንለውን ማለት ነው በማሰራጨት ወይም በተበዳይ የኮምፒውተር ኮሚኒኬሽን በመከተል ፍርሃትን፣ ስጋትን ወይም የስነ ልቦና ጫናን የፈጠረ እንደሆነ ብለው ነው የሚያስቀምጠው። ይህ ታዲያ ከ5 ዓመት እስከ 10 ዓመት ድረስ ጽኑ ቅጣት ያስከትላል ማለት ነው። አዋጁ እንደዛ ያስቀምጣል። የወንጀል ህጉ ግን በዝርዝር በደንብ እንትን ይለዋል። እዚህ ላይ ሲያብራራው የወንጀል ህጉ ምንድነው የሚያስቀምጠው? ይሄ በመልካም ጠባይ ላይ የሚፈጸሙ ወንጀሎች በሚለው ስር ነው የሚያስቀምጠው። ክፍል 4 ላይ ወንጀል ህጉ ላይ እዛ ላይ 640 ላይ ጸያፍ ወይም የብልግና ወይም ለመልካም ጠባይ ተቃራኒ የሆኑ እነዚህ ወንጀሎችን ማለት ነው የሆኑ ነገሮችን ለህዝብ መግለጽ ወይም ማሳየት የሚለው ላይ ነው የሚያስቀምጠው። እዛ ስር ታዲያ እነዚህን ያነሳ ያሳየ ወይም ደግሞ ያስፈራራም ጭምር ለእያንዳንዱ ዘርዝሮ ያስቀምጠዋል። በተለይ ህፃናት ሲሆኑ ደግሞ የራሱ የሚያስቀምጠው አለና የዛተና ያስፈራራ እስከ 5 ዓመት ድረስ የዛተና ያስፈራራው ያሰራጨ አካል ቅድም እንዳልኳችሁ ከ5 እስከ 10 ዓመት ድረስ ለአካለ መጠን ካልደረሱ ደግሞ እነዛ ቪዲዮዎቹ ላይ ወይም ፎቶዎቹ ላይ ወይም እነዚህ ምስሎቹ ላይ የሚታዩት አካላት አዎ ከ3 እስከ 10 ዓመት ጽኑ እስራት ነው ቅጣቱ የሚያስቀምጠው። እነዚህን ታሳቢ አድርጎ ታዲያ በተጨማሪ 10,000 ብር ድረስ የሚደርስ እንደዚሁም ደግሞ እንደ ወንጀሉ ክብደት የሚተመን የገንዘብ ቅጣት እንዳለ ነው ከዚህ ከእስራቱ ጋር ተጨምሮ የሚያስቀምጠው። ይሄ እንግዲህ ከወንጀል ከደረሰበት አኳያ ነው የሚዘረዘረው ወይም ደግሞ ከተጎጂው አኳያ
ከዛ ደግሞ ቤተሰቦቹ ላይ ማህበረሰቡም ደግሞ ይህንን ጸያፍ የሆኑ ነገሮችን እንዲያይ ከባህሉ ጋር ከሃይማኖቱ ጋር ከስርዓቱ ጋር የሚፋለስ ነገር ለመልካም ጸባይ ተቃራኒ አይደለም የሚለው ለዛ የሆኑትን ነገር እንዲያይ በመደረጉም ደግሞ ቅጣት ይመጣበታል። ጉዳቱ አሁን እንዲህ አንድ ቦታ ብለ የምታሳርፈው አይደለም። ህፃናት ይመለከታሉ። ከህፃናትም አልፎ ደግሞ ባህል፣ እሴት፣ ወግ የሚል ማህበረሰብ አለና ያንን የሚንድ ነው። ከህግ አንጻር ያለውን እንደው እዚህ ላይ መንደርደሪያ እናርገውና በዚህቹ አድርገን እስቲ ነገር ስለ ህጉ አነሳል። አንዳንድ ጊዜ ግን ከምንም በላይ የሞራል ክስረቱ ይበልጣል። አንድን ሰው ይሄ አይነት ቪዲዮ ይሄ አይነት ፎቶ አለኝና ይሄንን ማድረግ አለብሽ ይሄንን ማድረግ መሆን አለብሽ ብሎ አንዳንድ ጊዜ በግልጽ ካወራ ነው እውነትም ሴትነትን ማጥቃት ነው። በአጠቃላይ ሴትነትን ማጥቃት የሚባልን ነገር ሳላውቀው እኮ ለካ ፈሰዋለሁ። ሁሉንም ሴቶች ወክላ ነው። እና ሴትነትን ማጥቃት የምንለው ነገር አሁን እየበዛና እየሰፋ መጥቷል። በተለያዩ ማህበራዊ ትስስር ገጾች ላይ ደግሞ ይሄ መነገጃ መሸቀጫ እየሆነ ነው። ከኋላ ግን የምታዝለው ቤተሰብ የምታዝለው ማህበረሰብ አለ። ያልተነገረለት ዝምተኛ ገዳይ ልንለው እንችላለን። ተወሰነ ነገር እስቲ እናንጸባርቅ። አሁን መጨረሻ ላይ ያነሳው በተለይ ከሰው ጉዳቱ በቀጥታ ካገኛቸው ሴቶች ወይም ወንዶችም ያጋጥማል። በተለያየ ዓለም አቀፍ ዜናዎች ላይ ስናይ ወንዶችም ተጋላጭ ናቸው። በእርግጥ ግን አብዛኛው 58% የተባበሩት መንግስታት ድርጅት እንዲያውም በተደጋጋሚ የሚያነሳ 58% የሚሆኑ ኦንላይን ላይ ይሄንን ጥቃት የሚያጋልጣቸው ወይም ለዚህ የሚዳረጉት ሴቶች ናቸውና አዳጊዎች ናቸው ይላልና ብዙ ጊዜ የምናነሳው የተጎዳውን ሰው ነው። በቃ ቀጥታ ኢሚዲየት ያገኘውን ጉዳይ ነው። ማህበረሰብን የኖረበትን ባህል ያንን የሚያጠፋ ነገር በማድረጉም ደግሞ ሚል ሀሳብ መኖሩ በጣም ገርሞኛል። አልጠበኩም ነበር እንደዛ አይነት እይታ ይኖረዋል ብዬ። ብዙ ነገሩን አናውቀውም። አሁን ስዘረዝር እኔ በበኩሌ ያሉትን ቅጣቶች የገንዘብ ቅጣት በተለይ ከህፃናት ጋር የተገናኘ እስከ 10 ዓመት እንዳለው በእርግጥ ይነሳል። ሌላም ልጨምርልሻ ለምሳሌ ይሄ ወንጀሉ ቀጥታ በማድረጉ የሚቀጣው ነው። ከዛ ደግሞ ተጨማሪ የሞራል ካሳም ይባላል። የኢኮኖሚ ክስረት ይሄን ጥቃት በመድረሱ እንዲህ እየሰራው ነበር ይሄን ስራ አጥቻለሁ ብል የኢኮኖሚ ጥቃት አለ። የሞራል ካሳ፣ የኢኮኖሚ እንደውም ማህበራዊ ጉዳቶች የሚባሉት ደግሞ አሉ። ሌሎችም ዝርዝር ጉዳቶቹን ጭምር ከግምት የከተተ ህጉ ላይ ተቀምጦ በፊት ያው በተለያየ መንገድ ልጆች ወይ አዳጊዎች ግንኙነት ውስጥ ሲገቡ ወይም ዴት ማድረግ ሲጀምሩ እና ሲጣሉ ከዛ ጊዜው አልፎ ሲጣሉ የፖስት ካርድ ምናምን ነበር የሚመላለሱት። አምጪ ውሰጂ ነው የሚባባል። አሁን ግን ያንን የነበረ መረጃ ማስፈራሪያ የነበረን ግንኙነት መልካም ነገሮችን ወደ ማጥቂያ ነው የሚጠቀሙባቸው አብዛኞቹ የሚያጋጥሙ። ስለዚህ ይሄንን በጣም ትኩረት ተሰጥቶ ህግ ላይ መኖሩ በጣም ለሴቶችም ለሁሉም ሞራል የሚሰጥ ወደ ህግ እንዲሄዱ የሚያበረታታ ነው ያስባል። አሁን እኛ ማህበረሰቡ አብዛኛው ጋር ህጉ ምን ይላል ምንድነው የሚለውን ነገር ምን ያህል አውቆታል ብለን ነው በዚህ ምን ጠይቀው። እዛው ላይም ግን እንደዚህ ነው ያደረገ ሰው እንደዚህ አይነት ጉዳትና የዚህን ያህል ተጠያቂነት አለ የሚለውን በስፋት እናነሳለን። እንደው እዚህ ጉዳይ ላይ ሰላም ያንቺስ ምንድን ነው? ይትቤ በዝርዝር በርግጥ ሄዶበታል ብለሽ ጀምሪ። ዛሬ የምናነሳው ኢሹ አሁን እየተወያየንበት ያለው የሆነ ቀን ማንም ሰው ሊያጋጥመው ይችላል። በቅርብ ያለ የሆነ ሰው አጋጥሞት ያውቃል። አንዳችን አጋጥሞን ያውቃል። ብቻ ኤኒ ቦታ ሁሉም ሰው አጋጥሞታል ብዬ ነው የማስበው። እኛ ላይ ላለመድረሱ ምንም ማረጋገጫ የለም። በቴክስት ማስፈራራት አለ፣ በተነሳነው ፎቶ ማስፈራራት አለ። አሁን ላይ ደግሞ ከዚህ ከዲጂታል ፕላትፎርሞች መብዛት ጋር ተያይዞ ዲጂታልን ቤዝድ ያደረገ ጾታዊ ጥቃቶች በጣም በዝተዋል። ወንዶችንም ሴቶችንም የተመለከተ አብዛኛው ጊዜ ሾክ ነው አይደል የሚያደርገው። ልክ ማገናዘቢያህን ነው የሚያሳጣ። ቅድም ህጉ ላይ ተጠቅሷል። መልካም ስም ማለት ስማችን ነው የሚተርፈን አይደል። ከዚህም በፊት የወጣ ሪፖርት አለ። ሴትዮዋ በጣም አሪፍ የቢዝነስ ስራ አላት፣ ፎቶዋን በማቀናበር ከዛ ወዲያው ደንበኞቿ የተፈራረመቻቸው ውሎች ተሰረዙ፣ የነበራት መልካም ስልም ጠፋ። ሺ ሴኩር የሚል አንድ ኤግዚቢሽን ነበረ። ሴቶች የተላከላቸውን ማስፈራሪያዎች ስክሪንሻት ተሰብስቦ ኤግዚቢሽን ቀርቦ ነበር። እዛ ላይ ታሪኳን አጋርታ ነበርና በቃ እየተከሰተ ያለ ነገር ነው። ከዚህ በላይ ሳይሄድ ምን እናድርግ፣ እንዴት አድርገን እናስተካክለው? ባረክም በስፋት ስለ ህግ እንትነህ እና ሄዶ እንዲያ የሆነውም ይሄ በጣም ኮስተር ያለ ጉዳይ ስለሆነ ማናልፈው ነገር ስላልሆነ ይሄ ነገር በጣም እናመሰግናለን። ብዙዎች ፊት ለፊት ይሄ ጥቃትም እየደረሰባቸው አይወጡም፣ ይደበቃሉ።
የሚፈሩትን ነገር ነው የሚያስቀድሙት። እና እንግዲህ አስበው አንተን የራስ የምትላቸውን ነገሮች በዛን አይነት መልክ ማህበረሰቡ ተመልካቹ የትስስር ገጾች ላይ የሚውሉ ሰዎች ጋር ደርሶ አንተ ምንድነው የሚሰማኝ ቤተሰብ ምን እሱን እያሰብ ብዙ ጉዳት ብዙ ጥቃት ይደርስባል። እንደው እዚህ ጉዳይ ላይ ብዙዎች ይገባሉ። እንደው ምንድነው ለዚህ የሚያጋልጣቸው የሚለውን ደግሞ እስቲ እናንሳ። ማመኔ ነው አንዴ አንደኛው እምነት ነው። በጣም በተለይ ወጣት ሴቶች አዳጊዎች ላይ የሚያጋጥመው በቃ በተለያየ አጋጣሚዎች መቼም ሰዎች ግንኙነት መፍጠር ሲፈልጉ ከሰዎች ጋር መተዋወቅ ሲፈልጉ የራሳቸውን ያላቸው ማንነታቸው ማሳየት የተለመደ ነው። በተለይ ፍቅር ግንኙነት ሲሆን በተለይ በቃ እንዲህ ነኝ ይባላል። ከዛ ውጪ ፈርዘር ሄዶ ግን የምስል መላላኩ ሲመጣ ነው አሁን ዲጂታል ቫዮለንስ የምንለው ሁኔታ ላይ የሚደርሰው። በዚሁ ሀገራችን ከአንድ ዓመት በፊት የቃልአብ ግርማ የሚባል ወጣት የዲጂታል ኤሪያው ላይ ያለ ጋዜጠኛ ነው። እሱ የሰራውን አንድ ጥናት በቅርቡ እያየው ነበር እና እሱ በሰራው ጥናት ላይ ለጥናቱ መነሻ እንድትሆነው የአንዲት ሴት ታሪክ ተንተርሶ የሰራው ጥናት ነበር እና በተለይ ኢትዮጵያ ውስጥ ያለውን ይሄን ሆረር የሆነ ጥቃት ነው ሲል የገለጸው እና ምንድነው አስፈሪ የሆነው ጥቃት ነው ብሎ ያነሳውና ምንድነው ልጅቷ ሄዋን ተብላ ነው የተገለጸችው ስሟ ተቀይሮ ሄዋንን ስለምትወክል በፌስቡክ ነው የተዋወቀችው። ከዛ ማውራት ጀመሩ። ወደ ቴሌግራም አደገ። በቴሌግራም በቃ ቆዩ ሲያወሩና ፎቶ ላኪልኝ ተብላ ነው የላከችው። አሁን የምናነሳው ለጥቃት የሚያጋልጠው ምስል ማለት ነው። ወዲያው ነው ብሎክ የተደረገችው። በቃ ምስሉ ከተገኘ በኋላ ማስፈራራቱ ጀመረ። ጠፋ። በቴሌግራም የነበረው ግንኙነት ጠፋ። ኖቲስ አላረገችም፣ አላወኩም አለች። ወደ ፌስቡክ ገብታ ምን ነው ጠፋ ብዬ ኮሙኒኬት ማድረግ ጀመርኩ አለችና ከዛ በኋላ ነው ጥቃቱ መምጣት የጀመረው። ያንን ለማለፍ ያ ሚስጥር ይሄ ገመናዋ እንዳይወጣ በመፍራት ምክንያት የማይሆኑ ነገሮች ውስጥ ገባች። 20 ዓመቷ እንደዚህ ነበር ያኔ። ስለዚህ ያ ለምን ተከሰተ ብሎ ጥናቱ ላይ ሲያነሳ እምነቷ ነው። በቃ ይሄ ነገር ጥሩ መሄድ መስሏት ስላሰበች ሰዎች ደግሞ የግልን ነገር ደግሞ ሰዎች እንዲያደርጋሉ የሚል መረጃም ስላልነበራት ወደዛ ተጋለጠችና መዝናኛ ቦታዎች ስንሄድ አሁን መዝናኛ ቦታ በጣም ሴፍ ነው ብለሽ ነው የምታስቢው። ምን አይነት ነገሮች አሉ? ሰዎች ፎቶ እያነሱ ነው ወይ? አያስብም ሰው። እንደዛ ኖቲስ አናረግም ብዙዎቻችን እና ያንን ደግሞ ተጠቅመው ለሌላም ነገሮች ያው ሊያውሉት ይችላሉ። ስለዚህ ዋናው መሰረታዊ ነገር ማመን የሚለው ነገር። ሌላኛው በበቀል በመነሳሳት አንደኛው ያው ድሮ ሰዎች ፍቅረኛሞች ሲሆኑ ወይም ቢስቲ ፍቅረኛ የነበረች ብዬ አስፈራራለሁ ነበር አይደል? አወራብሻለሁ እሺ ብላኛለች። ምክንያቱም በድብቅ ነው አንተ መንገድ ላይ ስትሄጂ አትተያይም። እንደው ጨበጥኳትን ብለሽ እኮ ሄደሽ ታወሪያለሽ። ፍቅረኛ ይልሽ ብሎ ተወው ከሷ ጋር ነበርኩ ብሎ ማውራት ነው የሚሆነው። ደብዳቤ ጽፋልኛለች እና ሌላኛው መንገድ ወጥመድ ውስጥ የሚያስገባን በቀል ነው። መጀመሪያ በደና ሰዓት የነበሩ ፎቶዎች፣ በደና ሰዓት የነበሩ ቴክስቶች፣ በደና ሰዓት የነበሩ ቪዲዮዎች እምነቱ የነበረበት ይያዝና ከዛ ማስፈራሪያ ይሆናሉ። ይሄ ከፍቅር ግንኙነት ጋር በተያያዘ ነው። ሌላኛው በቀን ደግሞ መልካም ስር ማጥፋት። በቃ በሆነ ምክንያት ብድግ ይልና ይሄ ሰው እንዲህ ተደርጓል። በጸብ የተነሳ በፎቶሾፕ ፎቶአቸው የወጡ ብዙ ሴቶች አሉ አይደል? ነው አይደለም ኤአይ ነው ለክርክር ራሱ ስፔስ አይሰጥም ሰው በቃ ነው ብሎ ነው የሚያስበው። አሁን ደግሞ ዲፕ ፌክ አለለት በጣም አስመስሎ የሚሰራለት እና ሁለተኛው ወጥመድ ውስጥ የሚከተን ነገር በቀል ነው። አሁን ያነሳናት ማን እንደሚበቀልህ አታውቅም። እና ፋይናሊ እጅህ ላይ ሲደርስ ወደ ማስፈራራት ሲመጣ ፐብሊክ ላይ ሲወጣ ለማጣራት ስትሄድ ነው ይሄን ጉዳይ የምታገኘው። አሁን ያነሳናት ቅድም የቃልአብን ጥናት የጠቀስናት ሴት ሆነ ያ ጉዳይ ከሆነ በኋላ ማስፈራራት ደርሶባት ብዙ ርቀት ከሄደች በኋላ ፎቶ እንዳይወጣ ማለት ነው። ብዙ ርቀት ከሄደች በኋላ ሆነ በቃ መጣላት ሲጀምሩ ወጣ አደባባይ ፎቶ ማለት ነው። ራሷ ናት የሆነ ቀን ኢንተርኔት ላይ ያየችው። ከዛ ማንኛውም ሰው ከዛ በቃ ማድረግ የምትችለው ነገር ስላልነበረ ለቤተሰቧ ተላከ ፎቶ። በጣም የሚገርማችሁ ነገር በተለያየ ጊዜ ከዛ ዲፕሬሽን ወይም ድብርት ውስጥ ወጣ ረጅም ጊዜ ቆይታ ወደ ሌላ ግንኙነት ስታልፍም ያ ዴት የምታደርገው ሰው ጋር ሁሉ ይላካል እና አሁን በቀል ያልሽው የት ድረስ እንደሚሄድ አይታወቅም። አላማው ምን እንደሆነ ሴቶችን ዘመን ሙሉ ይከተላል። ሴቶችን መስበር አይነት ግንኙነት ብቻ አይደለም። የሚገርማችሁ አንድ አጋጣሚ ትዝ የሚለኝ አንድ ወቅት ላይ በጣም ትልቅ ጉዳይ ነው የነበረው። አንድ ክፍል የሚማሩ ናቸው ዩኒቨርሲቲ ላይ አንድ ዶርም የሚጋሩ ናቸው
ልዩነታቸው ምንም አይደለም። ፈተና አስኮርጂ ነው። እሺ አንደኛዋን ጎበስ የምትባለዋ ተማሪ አለች፣ ሌላኛዋ ደግሞ አስኮርጂ ነው። ልታስኮርጃት ፈቃደኛ አልሆነችም። ስምሽን ነው ማጠፋው አለቻት። በቀል ምንም አልመለሰችም። ግን እንትን ላይ ማህበራዊ ትስስር ገጾች ላይ የልጅቷ ስም ሌላ መልክ ነው የተያዘው። ፎቶዎች ተሰሩ፣ ስልክ ቁጥሯ ሰፈረ፣ የማይሆኑ መልእክቶች እንትን አሉ። ልጅቷ ልትማር አልቻለችም። ጥላ መጣች፣ ቤተሰብ ጋር እንትን አለች፣ አረፈች። አንዳንድ ጊዜ ቤተሰብም ልጁን ምን ያህል ይጠብቃል የሚለውንም ደግሞ በዛው ልክ ማሰብም ማየትም ያስፈልጋል። ቀጥታ ወደ ህግ ተሄደ። ወዲያው ልጅቷ ተያዘች፣ ተከሳ ምን ተብላ። ልጅቷም የህግ እንትን ያጋጠማትና በወንድና በሴት ብቻ ብለን የምናየው አይደለም። ችግሩ በቀል ነው እስከተባለ ድረስ በብዙ ምክንያቶች እንደዚህ አይነት ጥቃቶች ይደርሳል፣ ያድጋል። ማስፈራራቱ ወደ በቀል ያድጋል። ሌላኛው ምክንያት ደግሞ የቴክኖሎጂ አጠቃቀም እዚህ ጋር ይነሳል። አለማወቅ ቴክኖሎጂ ስንል በተለይ አለማወቃቸውን ነው የምናየው። እንደው ብዙዎቻችን ያው ስልክ ምናምን ብዙ ነገር አለን አይደል? ኮምፒውተርም ስልክም እንገዛለን። የምንጠቀመው ለሆኑ ጉዳዮች ብቻ ሊሆን ይችላል። አሁን ላይ ቪዲዮዎችንም ምናችንም እየተጫነ ስለሆነ የምንጠቀመው በተለይ እዚህ ላይ መጠንቀቅ ያለብን ይመስለኛል። ሁላችንም ስልካችን የኛ ብቻ አይደለም። አሁን የሚጫኑ ነገሮች ብዙ አፕሊኬሽኖች አሉ። ያንን የኛን ምስልንም የኛን እያንዳንዷን ዳታ ምንላትን ጥርግርግ አድርጎ ለሌላ አካል የሚሰጥም ነገር ሊያጋጥመን ይችላልና በተለይ ክሊክ የምናደርገው የምንነካቸው ነገሮችን በጣም መጠንቀቅ አለብን ብዬ አስባለሁ። ቴክኖሎጂን አለማወቅ ምለው አንዱ እሱን ነው። ቪዲዮ ፎቶ ልንነሳ እንችላለን ከፍቅረኛ ጋር ያለንበት የፍቅር ጊዜ ስለሆነ ያንን የሚለው የብስለትም ደረጃችን ስለሚወስድ ግን ስናስቀምጥ ለምሳሌ ማንም እንዲያገኘው አድርገን ነው ወይ የምናስቀምጠው። እንደገና ደግሞ ስልክ ነው ይሰረቃል። ከባድ እሱ ነው። ተሰርቆ ሲሄድ ከዛ ማንም ያንን ነገር የሚወስደውን አይነት ነው ወይ የምናረግ። እነዚህ ፍራውድ አለርቶች አሁን በጣም ብዙ ናቸው አይደል? የመረጃሽን ለመውሰድ ይመጡልሻል። እንደዚህ የምታረጊበት 10 አይነቶች፣ እንደዚህ ነው ራስሽን የምታስውቢበት፣ ሰውነት የምትቀንሽበት፣ ቦርጭ ማጥፊያ እንትን ማድረጊያ ይሉና ይልኩልሻል። በአገኘው ብለሽ ክሊክ ስታረጊ አንቺ መረጃ ላጥ። ከዛ በኋላ ማስፈራራቱም ከዛ ሊመጣ ይችላል። እንደገና ደግሞ ይሄ ማስፈራራቱ ብቻ ሳይሆን አንቺ ሳታቂ ያንቺ እርቃን ምስልም ሆነ ቪዲዮ ሌላ ገበያ ላይ ደርቶ ሊገኝ ይችላል። ትዝ ይላችሁ ከሆነ ቢቢሲ ያወጣው ሪፖርት እንዳለ ሆቴሎች መኝታ ክፍሎች ውስጥ ቪዲዮዎች ድብቅ ካሜራ አስቀምጠው አያቅም ተገልጋይ የሚጠቀም ሰው አርፎም ይሁን ምን ይሄዳል። ቪዲዮዎቹ እየወጡ እና ልጁ አግኝቶት ነው ለፍቅረኛው አየሹ ወይ ቪዲዮአችንን ብሎ ይላከላል። አለ ብዙ እንደዚህ አይነት በፈቃድም ያለ ፈቃድም በበቀልም የሚሰበሰቡ ቪዲዮዎች ደግሞ ቢዝነሳቸው አድርገው የሄዱበት አለ። ይሄ ጉዳይ አይ ቲንክ በኢንሳም በፖሊስም በምርመራ የያዛቸው ነገሮች አሉ። ወደ በኋላ ላይ እንመጣባቸዋለን። ለሁላችሁም የሚሆን አንድ ጥያቄ ልጠይቃችሁ። ሁላችንም አንድ ቦታ ላይ ስናርፍና በዛ ጫማ ውስጥ ሲሆን የሚሰማን ህመም አለ። እንደዚህ አይነት ጉዳይ ቢገጥማችሁ ምን ይሰማችኋል? ስማም ቴዲታው አያምጣው። እኔ መጣፋ ነው ይመስለኝ፣ በጣም መጣፋ ነው ይመስለኝ ከከተማው ከሶሻል ሚዲያው። በቃ እኔ ምንድነው የምገኝባቸው ቦታዎች ላይ በሰዎች ጋር ኮሚኒኬት የምናረግባቸውን አድራሻዎችን አጥፍቼ የምደብቅ ነው ይመስለኝ። እኔ አሁን እንደዚህ አይነት ያጋጠማት ሴት ብትገጥመኝ ምን ይሆን እንደዚህ ለዚህ ዳረጋት ምንድነው አልልም እና ያ እንድትፈሪ ያደርጋልና ይሄንን መቋቋም ምችል አይመስለኝም። ስለዚህ ይደበቃለሁ ያገኘው። እሺ ሰሊ ማለት ቢያጋጥማችሁ ሲል ራሱ ልቤ ድውል በጣም ከባድ። ምን ይሰማሻል? በጣም ነው የምደነግጠው። ማለት አይምሬ ውስጥ ብዙ ሰዎች ነው የመጡት እንደዚህ ልፍልፍ። መጀመሪያ ለማን ነው የምናገረው? ማለት ለማን ነው ኤክስፕሌን የማደርገው? ድሮ ቢሆን ኖሮ ላይክ ከዚህ ከዲጂታል ሴፍቲ ምናምን ጉዳይ ጋር በተያያዘ እውቀቱ ሳይኖርሽ ኤክስፐርት ሳልሆን በፊት ቢሆን ኖሮ አታገኘኝም። ለሊ እንዳለችው እንደኔ ትጠፋለች። መጥፋትም ሲባል እንደዚህ አይነት መጥፋት ልጠፋ ሁሉ እችላለሁ። መጥፋትና አለ ብዙ ነገር አለ፣ ብዙ ነገር አለ በጣም ኢሚዲየትሊ። ግን አሁን ለእንትን ነው የምናገረው፣ ለፖሊስ። አረ ስክሪንሻት ይይዛለሁ። ማን ነው ይሄንን ያደረገውን የሚለውን ለማጣራት እሞክራለሁ። ለፖሊስ ነው የማሳውቀው መጀመሪያ፣ ፋሚሊዎቼን አሳውቄ ማለት ነው። ለቤተሰብ ለሚወዱኝ ሰዎች በዙሪያ ይላሉ እናገራለሁ።
ከዛ የቴሌግራም ግሩፕ አለና ይብሩ እንደዚህ ተለቋል ወይ እሱ ጥሩ አማራጭ ነው በጣም ጥሩ ሰዎች እንዲረዱ ቢያንስ እኔ ኤክስፕሌን ማድረግ በማልችልበት ሁኔታ ላይ ለማምሻ ግሩፖች ሌላው ተናግሬ አይ እንዲህ ነው እንዲባል እንኳን እሱን ለማሰብ ራሱ መተንፈስ ያስፈልጋል እና ለዛኔ ምን ደበቀው እሺ እኔም መጀመሪያ ማረገው አላቅ ይሄ ለብቻዬ ጊዜ የምፈልግ ይመስለኛል ከዛ በኋላ ግን ቶሎ ማረገው የሚመስለኝ ማን ነው እንትን ያለኝ ብዬ እሱን ማንነት ማጣራት ይመስለኛል ማን አባቱ ነው ብለህ እንደዛ ማረግ ይመስለኛል አጀንዳውን ይዟል ኢትቤ ከዚህ በኋላ ምንም የለበትም እኮ ገለጥ የህግ ጉዳይ እንዳለ ማስታቅ እኮ በቃ እንትን ትላለህ ወደ ህግ ቀጥታ ትሄዳለህ ለማንኛውም ይህንን ጉዳይ በራሳችን ቢደርስ በራሳችን የቅርብ ሰው ቢደርስ ብለን ያቤት ጥያቄ አለ ሰላም ነግረውናል ምን እንደሚያደርጉ ቢደርስባቸው በተለይ የሰላም በጣም የሚያስጨበጭብ ነው ለፖሊስ አሳውቃል ያለችው ምክንያቱም የህግ ጉዳይ ስለሆነ የተባረክም ስላብራራው አንተስ ቴዲ ምንድነው በጣም እናመሰግናለን ያመልጥ ነበር ምንድነው የምታደርገው አንተ ቢገጥም መጀመሪያ ስልኬ ላይ አይደለም ቀኛዋ ላይ እሮጣለሁ ጥፋት ነው መጀመሪያ ከራሴ ጋር መነጋገር አለብኛ ከዛ በኋላ ግን ምንድነው ሞል እኔ አመለክትልሃለሁ በቃ ለሰላም ነግራትና እንጂ እንደዚህ አይነት ነገር እኮ ለመቀበል ውስጥ ከራሱ እንዴት ከባድ እኮ ነው እንግዲህ የደረሰባቸውን ሰዎች እስቲ እናስባቸው ከማምሻ ጋር ላላችሁ እዚህም ደግሞ ለተገኛችሁ ለሁላችሁም እጅግ በጣም እናመሰግናለን ያነሳነው ዛሬ ላይ የዲጂታሉ ወጥመድ ነው እስር ያደረጋቸው ብዙ ጉዳዮች አሉና ከዚህ ጉዳይ ጋር ግን አያይዘን የምንጋብዘው አንድ ሰው አለ እኛም ጨንቆናል እኮ ጉዳዩ በደንብ እዚህ ጉዳይ ላይ ደግሞ ማን ያወራል ማን ይናገራል እዚህ ጉዳይ ላይ ደግሞ ማን ሰርቷል ካልን ሀና ለማ የሴቶች መብት ተሟጋችና የፓወር ሃውስ መስራችን አንድ ጊዜ ሁላችሁም ባካ ላና እንኳን ደህና ቆያችሁ አረፍ በይልኝ እባክሽ በጣም ስላገኘንሽ ደስ ብሎናል እንግዲህ ዛሬ ላይ እያነሳን ያለው ዲጂታል ወጥመድ ብለን ብዙ ወጣቶች የሚታሰሩበት ሴቶች ደግሞ ለውስብስብ ችግሮች የሚዳረጉበትን ጉዳይ ነውና እንደው የሰዎችን የግል መረጃ ያለ ፍቃድ ፎቶ ቪዲዮ አለፍ ሲልም ደግሞ የግልን ጉዳይ በጣም ጠልቆ የሚነካ ለብዙ ነገር የሚያጋልጥ እንደው ጠቅለል ባለ መልኩ እንዴት ታዩዋለሽ ይሄን ጉዳይ ያው ቅድም ስትነጋገሩት የነበረውን እየሰማሁት ነበርና በደንብ አድርጋችሁ ዳሳችሁታል በህግ በኩልም በማህበራዊ ሚዲያ ላይ የምናየው ነገር እንዴት ከፍተኛ የሆነ ጥቃት እያደረሰ እንደሆነና በጣም አስፈሪው ነገርም ደግሞ እየተስፋፋ ያለ ነገር ነው እናንተ ያነሳችሁት ነገር በተለይ ህፃናት ላይ ሴቶች ላይ የሚደርሰው ጥቃት ከምናስበውና መቆጣጠር ከምንችለው በላይ የሆነ ነው እንዴት ታይዋለሽ ለሚለው ያው እኛ ማህበረሰብ ውስጥ ሞራል ፖሊሲንግ የምንለው ነገር አለ አይደለ እናንተ ያልተጠቀሳችሁትንም ነገር ለመወያየት ያህል ማህበረሰቡ ትክክል ነው ብሎ የሚያስበው ባህል ወግ የጠበቀ ነው ብሎ የሚያስበው ነገር አለ ይሄንን ነገር አልፈዋል ብሎ የሚያስባቸውን ሴቶች እንደዚህ አይነት ቪዲዮ የሚወጣባቸው ጊዜ ያለ ፍላጎታቸው ምስል በሚለቀቅበት ጊዜ የሚቀጣበት አንድ መንገድ እየሆነ ነው ሶ እንደ ጥቃት መሳሪያ ልናየው እንችላለን ማለት ነው ይሄንን ከባድ የሆነ የመብት ጥሰት ነው መሬት ላይ የምናየው ጾታዊ ጥቃት ወደ ዲጂታል ሚዲያው መጥቶ ነው ማለት ነው ሶ በጣም መስፋፋቱ ይበልጥ የሴቶችን ህይወት አደጋ ላይ የጣለ ፖለቲካ ውስጥ ያሉ ሴቶች ጋዜጠኞች እናንተ የምታውቁት ይመስለኛል በብዛት እንሰማዋለን አይደለ በስራ ዘርፋችንም ሶ እነዚህን ሴቶች ነው የሚያነጣጥረው ምክንያቱም እነሱ ናቸው ፊታቸውን ቀርበው እያሳዩ ያሉት ክፋቱን ደግሞ እነሱን ከነዚህ መድረኮች እያስወጣቸው ነው ፕሮፌሽናሊ ከሚሰሩት ስራ እንዲያገሉ ራሳቸውን እያረጋቸው ነው ከባድ ነው ማለት የምችለው በዚህ ዙሪያ አሁን እኛ ቅድም እንደሰማሽን ይሄ ነገር ቢያጋጥመን ምን እናደርጋለን ብለን እኔ መደበቅ ግን አንዳንዴ የምንወስዳቸው እርምጃዎች ድንገት ስለሚሆን የሚያስደነግጥ ስለሆነ ገበናም ስለሆነ ቤተሰብም አሁን ያልሹ ማህበረሰብ ስላለ እንደነግጣለን ሁላችንም እና ማይሆኑ እርምጃዎች ውስጥ እንገባለን መደረግ የለበትም ሰዎች ይሄ ቢያጋጥማቸው ይሄንን በፍጹም ማድረግ የለባቸው ምትዩ ነጥባለ
አዎ አብዛኛውን ጊዜ እነዚህ ጥቃቶች ሲፈጸሙ ጥቃቱን አድራሽ የሆኑት ሰዎች ገንዘብ ፈልገው ሊሆን ይችላል ወይም ከኛ የሚፈልጉት ጥቅሞች ሊኖሩ ይችላሉ። እኛ በብዛት ከወጣት ሴቶች ጋር ስለምንሰራ የሚደርሱን ጥቆማዎች ወይ አብረሽኝ ሁኚ፣ የፍቅር አጋር ሁኚኝ፣ ወይ ገንዘብ ላኪልኝ እንደዚህ አይነት ጥያቄዎች ይደርሷቸዋል። ይሄንን ቪዲዮ አለበለዚያ አጋራዋለሁ ለምታውቂያቸው ሰዎች ወይም ደግሞ ማህበረሰቡ ጋር አደርሰዋለሁ የሚል አይነት ማስፈራሪያ ይደርሳቸዋልና አንዳንድ ጊዜ ስለምንደነግጥና ቶሎ እንዲቀር ስለምንፈልግ ይሄ ነገር እዛው እንዲያጠፋውም ስለምንፈልግ በገንዘብ መደራደር ልንጀምር እንችላለን ወይም የፈለጉትን ልስጣቸውና ያቁም ልንል እንችላለን። ግን እንደዚህ ማድረግ ማረጋገጫ የለውም፣ ህጋዊ የሆነ ግብይት አይደለም። ሶ ተጨማሪ የወንጀል ተባባሪ ነው የምንሆነው። በሱ መልኩ መተባበር የለብንም፣ ድርድር ውስጥ መግባት የለብንም። እኔም ደግሞ እንደዚህ ያረጋለው አንተ እሱ የምትለቅ ከሆነ ብለን ግብግብ ውስጥ መግባት የለብንም። እነዚህ ሁሉ መረጃዎች ናቸው። ሶ እነዚህ መረጃዎች ስንይዝ እኛ ራሳችን እንደ ተባባሪ ላለማድረግ መሞከር አለብንና በተቻለን መጠን ምልልስ ውስጥ አለመግባት ነው ያለብን። መረጃውን ስክሪንሻት አድርገን መያዝ ይኖርብናል። ግን እንዳሉት መደበቅ ደበቃለሁ አልኩ። ምን እናድርግ? እነዚህን ማለት ገጠመ ሁኔታው እርግጠኛ ነኝ ከዚህ ከአዲስ ፓወር ሃውስ ጋር ተያይዞ እንደዚህ አይነት ጉዳዮች ሲሰሩ በጣም ብዙ ኬዞች ይመጣሉ። ተባብራችሁ የምትሰሯቸውም ጥናቶች ስላሉ ሁኔታው ሲፈጠር ምን እናድርግ? ማለማድረጉን አሁን እነዚህ እሺ አንተባበር ምን እናድርግ? ግን አሁን ይሄ የገጠመው ሰው ሲያይ ይሄንን ፕሮግራም ወይ ምንድነው ማድረግ ያለብን? ይሄ ሶሻል ሚዲያ ላይ ስለሆነ በብዛት ሀፕን የሚያደርገው ግዴታ ህግ ጋር ብቻ ላይሆን ይችላል። ምን ሄደው ቲክቶክ ላይ ከሆነ ጥቃቱ የደረሰ ወይም የደረሰን ቪዲዮ ለቲክቶክ ሪፖርት ልናደርግ እንችላለን። ናን ኮንሰንሹዋል የሆነ ኢሜጅ ሼሪንግ ነው ብለን ወይም ያለ ፍቃዳችን የተጋራ ምስል ነው ብለን፣ ቴሌግራም ላይም ከሆነ በተመሳሳይ መልኩ እነዚህን ሪፖርት ለማድረግ መንግስት ጋር ወይም የህግ አካላት ጋርም ከሆነ ምን ሄደው ደግሞ መረጃ ያስፈልገናል አይደለ? ስክሪንሻቶችን መያዝ ቅድም መረጃ መጥፋት አያስፈልግም ብለናልና በተቻለ መጠን ቀኑን ያለው ሰዓቱን ያለው ሁሉንም መረጃ የያዘ ስክሪንሻት እያደረግን ማስቀመጥ ያስፈልገናል። ሪፖርት ማድረግ ያስፈልገናል። በተቻለ መጠን የስነ ልቦና ህክምና ሰርቪስ ሊሰጡን የሚችሉ ሰዎች ጋር መድረስ፣ የሴት መብት ተሟጋቾች እኛ ጋር የሚጽፉልን አሉ ብያለሁ። እኛ ጋር መምጣት ይችላሉ፣ ጠበቃ ማናገር ይችላሉ፣ የህግ አካላት። በተቻለ መጠን በአካባቢያችን የሆነ ሰው ጋር ብንደርስ ጥሩ ነው፣ ብቻችን እንደሆንም እንዳይሰማን። እንደዚህ አይነት ጥቃት ሲደርስ ቶሎ ብሎ ኮሚኒኬት ለማድረግ መሞከር ነው ከሌሎች ጋር። በጣም ግን እዚህ ላይ ስለምትሰሩ እናንተ ይሄ ከዚህ ሴንሲቲቭ ከሆነ ጉዳይ ጋር በተገናኘ ብዙ ጉዳይ ይመጣል እንዳልሽው፣ እንደው በአጭሩ ሰዎች ቢረዱት ብለሽ እንደምሳሌ መጠቅሻቸው በጣም ያስደነገጠሽ ጉዳይ አለ? መጠቅሻቸው ሁሉም ያስደነግጣሉ በርግጥ። አዎ በጣም ሁሉም ያስደነግጣሉ። ቅድም ግን እንዳልሽው አምነን ያጋራነው ምስል ሲሆን ይሄ ሰው የኔ ሰው ነው ብለን መጀመሪያ የሰጠነው ሲሆን በጣም አስደንጋጭ ይሆናል። በተመሳሳይ መልኩ ደግሞ አሁን ላይ ቅድም የህጉን በደንብ ሲዳሰስ ነበር አይደለ? ህጉ ኦፍ ኮርስ በጣም ብዙ ነገሮችን ይዟል። ሌሎች የሚያስደነግጡ ነገሮች እየተፈጠሩ ያሉት የሴቶችን ከአንገት በላይ ምስልና ሌላ ደግሞ የራቁት ፎቶ አንድ ላይ ያደረጉ ይለቃሉ። አንዲት ሴት ምንም ራሷ ያልሆነችው ፎቶ ተጋርቶ እሷ ላይ ተጨማሪ ጥቃት ስትጠቃ ማየት በጣም ከባድ የሆነ ነገር ነውና ተመሳሳይ አሁን ደግሞ ተደጋጋሚ እየመጣም ያለ ነገር ነው። እነዚህ ናቸው በጣም ሾክ የሚያደርጉን። እስቲ እንደው ብዙ እዚህ ውስጥ ተመልካቾች አሉ፣ ሴቶችም አሉ። የራሳቸው ጥያቄ እዚህ የሚሉትም የሚናገሩትም ሀሳብ ይኖራል ብዬ ነውና እስቲ እንደው እዚህ ጉዳይ ላይ እሺ ቲጂ እሺ ከእንደዚህ አይነት የስነልቦና ማነው ከእንደዚህ አይነት ጥቃት በኋላ ከባድ የስነልቦና ጫና ውስጥ ትገባለች። ማህበራዊ ጫናውም እንዳለ ሆኖና ያቺ ሴት እንዴት ነው ከዛ በኋላ ጠንክራ መቆም የምትችለው የሚለውን ብትነግሪኝ። በራስ መተማመኗ እንዴት ነው መመለስ የምትችለው? ወደ ነበረው ወደ ቀድሞ ነገሯ ወደ ትምህርቷ ወደ ስራዋ ወደ ቀጥተኛ ህይወቷ እንድትገባ ምንድነው ማድረግ ያለባት? በጣም ጥሩ ጥያቄ ነው። ከባድም የሆነ ጥያቄ ነው። የስነ ልቦና አማካሪ ካውንስለር ያስፈልጋል የምንለውም ለዚህ ነው። ለብቻዋ ማለፍ የምትችለው ነገር አይደለም እና ከአንዲት ሴት ሌላ ሴትም ደግሞ የተለያየ አይነት ገጠመኝ ነው የሚሆነው። እቺ ሴት በአቅራቢያዋ የሚደግፏት ሰዎች ካሉ ይሄ አንቺ ጥፋት አይደለም፣ አጥቂሽ ነው፣ ክፉን ነገር ያደረገ ወንጀለኛው እሱ ነው የሚላት ሰው ካለ በቀላሉ ማገገም ሂል ማድረግ የምትችልበት ሁኔታ ይፈጠራል። ግን አሁን ላይ እሷ ላይ ነው የሚነጣጠረው። እሷን ጥፋተኛ ማድረግ መሬት ላይ የምናያቸው ነገሮች ናቸው አይደል? ጾታዊ ጥቃት ሲፈጸም ምን ለብሰሽ ነበር? ስንት ሰዓት ነው? ለምን እዛ ሄድሽ? ለምን ከሱ ጋር ትመላለሻለሽ ነው የሚባለው። እሷ ላይ ከሆነ ተጨማሪ ጫና እየተፈጠረ ያለው ለማገገም ረጅም ጊዜ ይወስድባታል። ለማገገም ጊዜውን
ማሳጠር ከፈለግን ግን አብረናት መቆየት፣ እሷ እንዳልሆነች ጥፋተኛዋ ማሳየት፣ በህግም ሪፖርት ተደርጎ በሶሻል ሚዲያም ደግሞ ሊደርሱ የሚችሉ ፍትሆች አሉ። እነሱን ቶሎ ማፋጠን የምንችል ከሆነ ለእሷን መድረስ እንችላለን። የምታገግምበትንም ሰዓት አጭር እናደርገዋለን። ጥቃቱ የደረሰባት ልጅ ምንድን ነው ሊደርስባት የሚችለው የስሜት ጫና የሚለውን ቤተሰብ ማሰብ አለበትና እንደው እዚህ ጉዳይ ላይ ሁላችንም የራሳችንን ስሜት እንድናጋራ ስለፈለኩኝ ነው። ቤተሰብ ምን ድርሻ ያለው ጥቃት የደረሰባቸው ልጆች በመደገፍ? በጣም ትልቁ እንደውም የቤተሰብ ድርሻ ነው ብዬ ነው ማስበው። ምክንያቱም እነዚህ ያሳደግናቸው ያነጽናቸው ልጆች በቀላሉ እንዲሰበሩ መተው የለብንም በእንደዚህ አይነት ውጭ ላይ በሚፈጠር ነገር እና ይሄ ደግሞ ጥቃቱ ሲደርስ ብቻ ሪያክት የምናደርግበት መንገድ አይደለም። ገና ካስተዳደጋቸው ምንድነው እንዲችሉ የምናደርጋቸው፣ ምን አይነት ሰው እንዲሆኑ ነው የምናንጻቸው የሚለው ነገር በጣም ማተር ያደርጋል። ሴቶቹን ደፋር እንዲሆኑ፣ የራሳቸውን መብት መናገር እንዲችሉ፣ መብታቸውን ዲማንድ ማድረግ እንዲችሉ፣ ውጪ በሚወረወርባቸው ቃላት እንዳይሰበሩ ማድረግና ማነጽ ያስፈልጋል እና የእኩልነት ጉዳይ ነው ብዬ ነው የማስበው። ይሄ ሁሉ ወንዶችና ሴቶችን የምናሳድግበት መንገድ በጣም ማተር ያደርጋል። ከስር ጀምሮ ይሄንን እያሰብነው መቆየት አለብን። እንደዚህ አይነት ጥቃት ደረሰ ብላ ደግሞ አንዲት ሴት ስትመጣ ሪያክት የምናደርግበትን መንገድ ድጋሚ እኛ ጋር ችግር ይዛ እንዳትመጣ የሚያደርግ ሊሆን ይችላል። ደጋፊ ነው መሆን ያለብን። ታልፊዋለሽ፣ ብዙ ሴቶችም አልፈውታል። ከዚህ በኋላም ደግሞ ብዙ ነገር ሰርተሽ እንደውም የሌሎች ሴቶችንም ህይወት መለወጥ ትችያለሽ የሚለውን ነገር ማስገንዘብ ያስፈልጋል ብዬ አስባለሁ። ቅድም ስናነሳ በጣም አንዱ ለጥቃት የሚያጋልጣቸው ማመን ነው ስንል ነበር እና ሰዎች ያቺ ሴት ሌላ ሰው ከወላጆቿ በላይ ሌላ ሰው እንድታምን ሆና እንዳታድግ ማድረግም ያስፈልጋል ብዬ አስባለሁ። ከቤተሰብ ጋር ያላት ግንኙነት ቅድሚያ ጉዳዩ እንድትረዳ፣ እንዲህ ቢደርስባት ተጠቂ ብትሆን ምን አይነት የህግ እገዛ እንዳለም እንድታውቅ ማድረግ መቻልም ከወላጅ የሚጠበቅ ይመስለኛል። ባቀረብሽው ቁጥርና ግንኙነቱ በጣም በሰፋና በጠበቀ ቁጥር ልጆች ሰዎችን በማመን የሚመጣውን ጥፋትን መከላከል ይችላሉ ብዬ አስባለሁ። እንደዚህ አይነት እንደው እኔ ወደ ሌላኛው ጥያቄ ከማለፌ በፊት አንድ ብታጋሪ ደስ የሚለኝ እንደዚህ አይነት ሁኔታ ውስጥ የገቡ ሴቶች ብዙ ይሆናሉ፣ ወንዶችም ይኖራሉ። ያው የሚበዛውን ነገር ነው እያነሳን ያለ ነውና እናንተ ጋር እንደዚህ መጥተው ይህን ነገር አልፈውት ወይም ተሻግረውት ከዛ በኋላ ደግሞ በህግም በምንም ሄደው ስኬታማ የሆኑና ጥሩ ደረጃ ላይ የደረሱ ሰዎች አሉ። የምታነሺልን እንደ ማሳያ የሚሆን ዲፔንድ ያደርጋል። በህግ በኩል ሄደው አልፈው እንደዚህ አይነት ስኬት የደረሱ ሴቶችን እኔ አላቅም፣ ግን ምናልባት እኔ ጋር ስላልመጡ ሊሆን ይችላል። ብዙ ጊዜ ህግ ጋር ሂዱ ብለን ከመከርናቸው በኋላ ያው የህግ አካላት የማህበረሰቡ አንድ አካል ናቸው። ቅድም እንዳልኩት ሬፕ ካልቸር ወይም ያስገድዶ መድፈር ባህል አለ ማህበረሰባችን ውስጥ። ሴቷን ነው መልሶ የምትወነጀለው እና ብዙ ሴቶች ሪፖርት አድርጉ ስንላቸው ለራሱ መረጃቸውን ህግ ጋር ይዞ መሄድ በጣም የሚፈሩትና ኮንፈርት የማይሰጣቸው ነገር ነው። በህግ በኩል እንኳን ባይሆን ግን እንደዚህ አይነት ቪዲዮ ተለቆባቸው ስፔሻሊ በኤአይ ተቀናብሮ ተለቆባቸው በኋላ ላይ እንደውም ወደ ሴት መብት ተሟጋችነት ተለውጠው ሌሎች ሴቶችን በዚህ መልኩ መብታቸው ሊጣስ አይገባም ብለው እየሞገቱ ያሉ ሴቶችን አውቃለሁ። የሚታለፍ ነገር ነው። አብዛኛው ነገር ይረሳል። በጣም ብዙ ነገርም ስለሆነ ሶሻል ሚዲያ ላይ የሚወጣው ዘላለም የሚቆይ ነገር የለም። እንደውም በቅርቡ ስናነሳ የነበረው አንድ አሜሪካዊ እንደዚሁ ቢቢሲ ያወጣው ናይጄሪያ የሚገኝ ሴት መስሎ እንትን ብሎት ከዛ ሴት ነው ብሎ እንደዚህ ራሱን ተላልኮ ምስሉ ምናምን በኋላ ወደ ማስፈራራት ሄደ። ወንድ ነኝ ብሎ አስፈራራው። ብርም ምንም በኋላ ያን ነገር እንደሚለቀው ሲያቅ መጥፎ እርምጃ ውስጥ ሄደና እንዲህ አይነት ነገሮች ውስጥ ሲገቡ ማን ነው ከመግባታቸው በፊት ብዙ ነገሮች እንደሚያልፍ ራሱ አናስብም። እንደዛ አይነት ስሜት ውስጥ መነሳት ያለበት ነገር ብዬ የማምነው እነዚህ የዲጂታል ፕላትፎርሞች የራሳቸው ፖሊሲዎች አላቸው። ለምሳሌ አሁን በጣም የተጋነኑ የእርቃንና ሰውነት የሚታይባቸውን ቪዲዮዎች፣ ፎቶዎች ምናምን ዩቲዩብ አውቶማቲካሊ ሪሙቭ ያደርጋቸዋል። ፌስቡክ ላይ አሁን ፖሊሲውን እያስተካከለ ነው። የተወሰነ በሆነ አይነት ማምለጫ ቴክኒኮች አሉ። በዛ ነው። ቴሌግራም ነው አሁን እኛ ሀገር በጣም አስቸጋሪ ነው ሪፖርት አድርገህ ለማዘጋት። ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ የማይፈቀዱ ነገሮች እንዳለ ወደዛ ነው የሚሄዱት። ቅድም እናነሳለን ያልነው ይሄ ማህበራዊ ሚዲያ ፕላትፎርሞች ማወቅ በራሱ በጣም ከዚህ ጋር ታነሳለን። ህጎች እንደ ሀገርም ማለት ፖሊሲዎች ይወጣሉ አይደል? ከቴክ ካምፓኒዎች ጋር መነጋገር የሆነ ጊዜ እንደውም ከቲክቶክ መተው ነበር አይደል? ውይይቶች ምናምን ነበሩ። በአካል ያለው ነው ወደ ዲጂታል የሄደው። ስለዚህ ምን አይነት ሜጀሮች መወሰድ አለባቸው? ህጎች መሻሻል ይኖርባቸዋል። ግን ከነዚህ ቴክኖሎጂን ፕሮቫይድ ከሚያደርጉት ድርጅቶች ጋር አቅራቢዎች ጋር
ንግግር አያስፈልገንም ትላላችሁ? ጥናትም ላይ ነበሩ እነ ቤተልሔም እና አንቺን ጨምራችሁ እንደዚህ አይነት ተቋማት ላይ የምትሰሩ ሰዎችም ጥናቱም ላይ ተጋርታችሁ ነበር። ከዛም ተነስተሽ ተጣቃ ኦፍ ኮርስ እኛም የሰራነው ጥናት እንግዲህ እሱን ነው የሚያሳየው። በጣም አሁን ላይ እየጨመረ እየሄደበት ያለው ስኬል ከዚህ በኋላ ጊዜ አይሰጠንም፣ ቶሎ አክት ካላደረግን ችግር ላይ ነው የምንወድቀው የሚለውን ነገር ነው የሚያሳየውና ጥናቱም የሚያሳየው እንደ ቲክቶክ ያሉ ፕላትፎርሞችን የሚጠቀሙት ቴሌግራም ሊንክ ሼር ይደረግና ቴሌግራም ላይ ሄደው እነዚህ ፎቶዎች በቀላሉ ስለማይወርዱ ህግም ጋር ለመውሰድ በጣም ከባድ ስለሆነ ቴሌግራም እነዚህ ዳታዎች ስለማይሰጥ ቀጥታ ወደ ቴሌግራም ላይ አፕሎድ ይደረጋሉ ማለት ነው። ብዙ ነገር አለ። ከባድ ነው። አንዳንድ ፕላትፎርሞችን ሞኒተር ማድረግ ይከብዳልና እንዳልሹም ደግሞ ሙከራዎች እየተደረጉ ነው ከነዚህ አይነት ቴክ ፕላትፎርሞች ጋር ለማውራት እንዲያሻሽሉ ለማድረግ ኮንተንት ሞዴሬሽኖቻቸውን። ምክንያቱም ሌሎች የምዕራባውያን ሀገራትን በምናይበት ጊዜ በአንድ ጊዜ ይወርዳሉ እነዚህ ነገሮች። ኢትዮጵያ ውስጥ ግን ቲክቶክን በቀላሉ አይወርደውም። ምክንያቱም እነዚህ ያው አፍሪካ ውስጥ ያለን ሀገራት የራሳችንን ቋንቋ ነው የምንጠቀመው። ማስፈራሪያ ለራሱ ቢላክልንና ሪፖርት ብናደርግ በጣም ከባድ ነው። ይሄንን ነገር ማስፈራሪያ ነው ብሎ ሊቀበለው አልጎሪዝሙ ያንን አያነብለትም። ለማንበብ በጣም ከባድ ይሆናል፣ ጊዜ ይፈጃል። ከወረደ ለራሱ በጣም ቆይቶ ነው የሚወርደው። እስከዛ ድረስ ብዙ አይነት ክፋቶችና ጉዳቶች ይደርሳሉ። እኛ ለማድረግ እየሞከርን ያለው ለመሞገት ነው። እንደ አፍሪካ ሀገራት ድህነትም አለ፣ እንትናችንም አቅማችንም ዝቅተኛ ነው ከሌላው ዓለም ጋር በምናስተያይበት ጊዜ። በተቻለ መጠን ይሄንን ነገር ለማስተካከል ከነሱ ጋር ውይይት ያስፈልጋል። እንደዚህ አይነት ኮንቴንትም ስናይ ደግሞ እኔ በግሌ ሪፖርት ካልኩት የሞረድ ቻንሱ በጣም ዝቅተኛ ነው። በጋራ ነው ሪፖርት ማድረግ ያለብን። አይቶ ፖስት ከማድረግ በነገራችን ላይ እኛ ያንን ነገር የፖስተውን ሰው የጉዳን የሚመስለን ኮሜንት በማድረግ ነው። ኮሜንት ተደራሽነቱን የበለጠ ነው የሚጨምረው። ዝም ማለት ሪያክት ለማድረግ ሼር ለማድረግ እዛው ሰውየው ጋር እንዲቀር ነው የሚያደርገው። ለማንኛውም ይሄንን ሐሳብ አንሸራሸር ነው ብዙ ነገሮችን አነሳን፣ ግን ሳናነሳው ነገር ብናነሳ ቆይ አንዴ እንጂ አሁን ስራዬ ልጀምር ነው። 30 ሰከንድ ይሰጣችኋል። ታወራላችሁ። 40 አድርጌልሻለሁ። እሺ አንድ ሰዓት ሰጣለሁ። የማጠቃለያ ሐሳብ እንደው እዚህ ጉዳይ ላይ የምታነሱት ጉዳይ ካለ ከይትባረክ 10 ቀንሽ 20 ሰከንድ አድርጌለት ነው ላንቺ 40 አድርጌልሽ። 20 ሰከንድ ተጠቀም። 20 ሰከንድን በጥያቄ ነው ማልፈው ለአና አሁን ከማህበረሰቡ ሼር ከማድረግ ወይ ደግሞ ያለውን ነገር ኔጌቲቭን ወይም አሉታዊውን ነገር ከማጋራት ባሻገር ሌሎች ጉዳዩ ቶሎ መፍትሄ እንዳያገኝ የሚያደርጉ የሚያከብዱብን ነገሮች ከህጉም ከምኑም ያሉ ነገሮች ምንድናቸው? ምን ማድረግ አለብን? አንድ ዋና ብዬ የማስበው ነገር ይሄው የማህበረሰቡ ፖሊስ የሚያደርግበትን መንገድ ነው። ሴቶችና ወንዶች ኮንተንት ክሬት ሲያደርጉ ሼር ሲያደርጉ ቪዲዮ ሲወጣባቸው በተመሳሳይ መንገድ ሪያክት አያደርግም። ሴት ልጅ ባለባበሷ ባከኋኗ አግብታለች ወይ ብዙ ነገሯ ነው የሚተቸውና እንደዚህ አይነት ነገርም ሲለቀቅ እሷን ወዲያው ወደ መቆጣት ወደ መጎሸም ነው የሚካሄደው። እሱ ነገር ካልተቀየረ ሴቶች ህግ ጋር ሄደው ሪፖርት አያደርጉም፣ መፍትሄውንም አያገኙም። ማህበረሰቡ ራሱን ማየት አለበት፣ መቀየርም አለበት ብዬ አስባለሁ። ይሄ ነገር እንዲቀር ህጉም ማሻሻያዎች ያስፈልጉታል። ግን የማህበረሰቡ አካላት ናቸው ህጉንም የሚያወጡት የሚያረቁት የሚተገብሩት። ለዛ ከዛ ነው የምንነሳው ብዬ ነው ማስበው። አሁን በተለያየ አጋጣሚ ስናይ የተለያዩ ሀገራት አሁን ይሄንን እንደ ሰብአዊ መብት ጥሰት የማየት ነገርም አለ። እነ ዩናይትድ ኪንግደም እና አሜሪካ በተለይ በብዛት አለ። አፍሪካ ውስጥም እነ ደቡብ አፍሪካ፣ ዚምባብዌ አላቸው እንደዚህ አይነት በህጋቸው ውስጥ እንደ ሰብአዊ መብት ጥሰት አድርጎ የመውሰድ ነገርና በጣም ከነሱ መማር አለብን። ምትዩ በልምድ በስራችሁ ያጋጠማችሁ ነገር በተለያዩ ሀገራት ካለ ግንኙነት ከስራችሁ ጋር በሚመጣ ግንኙነት ይሄ ነገር ለኛ ይጠቅመናል ምትዩ ነገር ያጋጠመሻል? ከሌሎች ሀገሮች መዋስ የምንችለው ብዬ ማስበው ፕራዮሪታይዝ ማድረግ ነው፣ ቅድሚያ መስጠት ነው። ከዛ በኋላ ችግር የለውም፣ ቀስ ብለው ህጎቹም ፖሊሲዎቹም ሁሉም ነገር ይስተካከላል። እሺ የመጨረሻ 40 ሰከንድ የተሰጣት 40 ሰከንድ አለች። 40 ነገሮች ያልፋሉ፣ ወሬ ያልፋል፣ ሀሜት ያልፋል፣ ፖስቱም ስክሮል ይደረጋል። ግን ይሄ ፖስት የተደረገብሽ ልጅ ግን አታልፊም። በቃ የሆነ ሰዓት ይሄዳል፣ እኛ እንቀራለን። ወላጆችም ልጆቻችሁን ስሟቸው። የሆነ ልጅ መታው ተጠቃው ብሎ ሲናገር ገሌ ለከፈችኝ፣ ገሌ እንደዚህ ያደረገኝ፣ ገሌ ሳመኝ ሲሆን ዝም በይ አይደለም ብሎ ማዳመጥ። የፈለገ መጥፎ ምንለው ልጅ ቢወራሱ ቀሪዎቻችን አስሩን ሰው ወስዶብኛል 50 አረኩልሽ ጨምሪ። ለልጆቻችን ብንሰማቸው የቅርብ ጓደኛችን ማለት ብሌም ለማድረግ ከመሄድ ይልቅ ቅድም እንዳልኩት ስለሚያልፍ የማያልፉትን ጓደኞቻችንን ወዳጆቻችንን ብንሰማቸውና ብንጠብቃቸው። እንደዚህ አይነት ጉዳይ ኒውስ ፊዳችሁ ላይ ሲመጣ ስክሮል አድርጉት፣ ሪያክት እንዳታረጉ።
ቢቻል ሪፖርት እናድርግ። ትልቁ ጉዳይ ነው ያነሳቸው። ቀን ያልፋል ብለው ዝም በማለታቸው አልፈው ጀግነው ዛሬ ላይ በቁ ሰዎች አሉ። ብዙዎች እንደዚህ አይነት ነገር ላይ ተጋልጠው ከባድ ቀን ያሳለፉ አሉ። እንደው እነዚህ ሰዎች ብዙ አግዘዋለሁ የሚለው ላይ የራሴ ትንሽ ጥርጣሬ አለኝ። ምክንያቱም አሁን ደግሞ በዚህ ሰዓት እንደዚህ አይነት ጉዳይ የሚፈትናቸው ሰዎች አሉ። እንደው እንዴት እነዚህን ሰዎች ማገዝ እንደሚችሉ እንኳን ቢያስቡበትም አንድ ሀሳብ የመስጫ መንገድ ይሆናልና እንደው እዚህ ላይ የምትይው ሀሳብ ካለሽ አያይዘሽ እኔ ኔትወርኮቹንም ማን ጋር መሄድ እንዳለባቸው ሰፖርት የሚያደርጉ ግሩፖችንም ሜንሽን ታደርጊ ጥሩ። ኦኬ ሰፖርት የሚያደርጉ ግሩፖች ለሚለው ያው ስልክ ቁጥሮች አሉ፣ ነፃ ስልክ ቁጥሮች። ኢውላ የኢትዮጵያ የህግ ባለሙያ ሴቶች ማህበር ነፃ የስልክ ቁጥር አላቸው። ማጋራት ልትችሉ ትችላላችሁ። እነሱ ጋር ደውለው የህግ ማማከር ነፃ የህግ ማማከር አገልግሎት ማግኘት ይችላሉ። የስነ ልቦናው አሁን ላይ ሴታዊት ነበረ፣ አሁን ላይ ትንሽ ተቋርጧል። ሌሎች ግን ስነ ልቦና ካውንስሊንግ ኦፈር የሚያደርጉ ደግሞ ድርጅቶች አሉ። እነሱንም ኮንሲደር ማድረግ እንደ አዲስ ፓወር ሃውስ ዌብሳይታችን ላይ addispowerhouse.com ብለው ቢገቡ ቱልኪት ያዘጋጀ ነው አለ። ወይም ደግሞ ትንሽዬ ኪስ ውስጥ መቀመጥ የምትችል ደብተር ናት። እዛ ላይ ምን ማድረግ እንዳለባቸው ራሳቸውን ለመጠበቅ እንደዚህ አይነት ጥቃት ሲፈጸም ራሳቸውን ፕሮቴክት የሚያደርጉበትን መንገድ በደንብ ያስተላለፍንበት መንገድ አለ። እሱን ገብተው ማየት ይችላሉ። ሪሰርቻችንም አለ ማለት ነው። ወደ አንተ ጥያቄ ስመጣ እንዴት ነው አሁን ላይ በጣም ሪሰንት ናቸው እነዚህ ነገሮች። ኤአይም ቴክኖሎጂም እየረቀቀ እየሄደ ያለው አሁን ላይ ነው። እነዚህ ጥቃት ደርሶባቸው አለፉ የምንላቸው ሰዎች ለራሱ ከ1 ዓመት ከ2 ዓመት አይበልጥም ታሪካቸው ውስን ስፔሻሊ ኢትዮጵያ ውስጥ ማለት ነው። እነዚህ ሰዎች ወጥተው ተናግረው ሌሎችን ለመርዳት ድምጽ ለመሆን ምናምን ገና ናቸው። እያደረጉ ያሉ አሉ፣ ግን ገና ብዙ የሆኑ እኛ እንደምንፈልገው ሌቭል ላይ የደረሱ የሉም። ግን አሁንም ቢሆን እንደዚህ አይነት ነገርን ኤክስፒሪየንስ እያደረጉ ላሉ ሴቶች ማለት የምፈልገው አንቺ ያልሹን ነው የምደግመው። ያልፋል፣ በሰዓቱ እያለን አይመስልም። ግን ይሄንን ነገር ደግሞ ሲያልፍ ገና በጣም ብዙ ነገር መስራት እንዲችሉ የሚያስችላቸው አይነት ነገር ነው የሚሆነው። ምክንያቱም ከዚህ ወድቆ መነሳት ማለት ለጥንካሬያቸው ኮንትሪቢዩት የሚያደርግ ነገር ነው። መልካም እንግዲህ ማህበረሰብም ነውር ነው ብሎ ያወገዘው ህግም ወንጀል ነው ብሎ የሚከስበት ጉዳይ ነው። ግለሰብንም እንጎዳበት ቤተሰብንም ጭምር የኋላ ታሪክንም እንግዲህ የምናጎድፍበት አንደኛው መንገድ ነው። አጥቂውም እያለ ተጠቂው ላይ ደግሞ ማተኮርም ሌላኛው ፈተና ነው። በድጋሚ ግን ከተመልካች ጥያቄ ሀሳብ አናቀም። ዛሬ ተሳታፊ ወደዛ ነው። ጥቃት ነው ተብሎ የሚገለጸው በምን ያህል መጠን ሲሆን ነው? ለምሳሌ አሁን እያየን እንዳለ ነው ቲክቶክ ላይ ስቶሪ ታይም ብለው ከዚህ ቀደም የነበራቸውን የፍቅር ግንኙነት በሀሜት መልክ የሚያቀርቡ አሉ። ምንድነው መመዘኛው? ጥቃት ነው ለማለት የእርቃን ፎቶ ብቻ ነው ወይስ ያለፈ ታሪክንም ማውራት ነው? ምንድነው መመዘኛ አለው ወይ? እሱ ልትመልሽ። ጥቃት ነው የምንለው አንደኛ ማላይ ነው ይሄ ነገር እየደረሰ ያለው የሚለው ነገር ማተር ያደርጋል። ያ ሰውስ ምን አይነት ተጨማሪ ጉዳቶች ይከተሉበታል ይሄ መረጃ በመውጣቱ የሚለውን ነገር ማየት አለብን። ምስላቸው ሳይታይ ማንነታቸው ሳይታወቅ አንድን ታሪክ ማጋራት ብዙም ኢሹ ላይሆን ይችላል። ልክ ህዝብ ቦታ ላይ ብንቀርጽ ማንነቱን አንድ ሰው አነጣጥረን እስካልቀረጽን ድረስ ችግር ላይ ኖረው እንደሚችለው ማለት ነው። የዛን ሰው ምስል ማጋራታችን፣ ቪዲዮ ማጋራታችን፣ መረጃ ማጋራታችን እዛ ሰው ላይ ተጨማሪ ጉዳት ያደርሳሉ የሚለውን አይተን ነው ጥቃት ነው አይደለም የሚለውን ነገር የምንወስነው ማለት ነው። ያለ ፈቃድም የተጠቂው ፈቃድ ሳይጠየቅ ያው እሱ ሳይፈልግ ነው የሚሆነው። አብዛኛው ህጉም እንደዛ ነው። ዛሬ ድረስ ከዚህ ነው የሚያጣቅሰው። የተባረግ ነው ጠቀሳት ነው ወይስ አጠቀሳት ነው የሚባለው? ለማንኛውም ይላል አሁን ያልሽውን ነው እንትን የሚለው ጥቃት ማለት አሁን ባለቤቴ ጋር እንዲነበርኩ ምናምን ብላ የምታወራ ወይ የሚያወራ የዛችን ሰው ፈቃድ ምናምን አያገኝም። ግን በሱ በማውራቱ የሚደርስባት ጉዳት ካለ ግን መክሰስ ትችላለች። በስም ማጥፋት በሌሎችም ጉዳት ያለ ፈቃድ ሌላም ቪዲዮና ፎቶም አይቻልም አይደለም። አንድ ሰዓቱን ግን የሰጠሁት ላንተ ልክ ነው። እና እንደንተንም ነው ይሄ ብዙ ጊዜ ሴቶች እንደዚህ ስቶሪ ታይም ብለውን በሚያጋሩበት ጊዜ ለሌሎች ሴቶችም ትምህርት እንዲሆን ብለው ነው። የቀድሞ ግንኙነታቸውን ሲያወሩ ተመሳሳይ አይነት ሳይኖችን የምታዩ ከሆነ በአሁን ግንኙነታችሁ መጠንቀቅ አለባችሁ ብለው ለማስተማር ከሆነ የሆነ አይነት ክፍተት መልቀቅ አለብን። ምክንያቱም እየረዱ ነው ብለን ስለምናስብ። ግን አገን ሌላን ማህበረሰብ የሚጎዳ ከሆነ ግን መጠንቀቅ አለብን። እንደ
አጽንኦት መስጠት የምፈልገው አንድ የመጨረሻ ነጥብ ቅድምም ብየዋለሁ፣ ማህበረሰቡ በጣም መንቃት አለበት። ሴቶችን የምናይበት መንገድ መለወጥ አለበት። የእኩልነት ጉዳይ እንደሆነ ማወቅ አለብንና ሪያክት የምናደርግበት መንገድ እነዚህን ቪዲዮዎች ስናይ ለሰውም እያጋራን የምናወራው ኮሜንት የምንጽፈው እንዳለ ከምናስበው በላይ ጉዳት እየፈጠረ ነው ሴቶች ላይ። አሁን ላይ ያልተጋራባት ሴት ለራሱ የሌላን ሴት ኮሜንት አይታ እኔ ምንም ቪዲዮ አልሰራም፣ እኔ ከዚህ ነገር ይቅርብኝ፣ ፖለቲካ ይቅርብኝ፣ ጋዜጠኛ ለምን ሆናለሁ፣ ኧረ እኔ ልደበቅ ይላሉ። እሱም በጣም ማሰብ አለብን ብዬ አስባለሁ። በጣም አሪፍ። እንግዲህ ትልቅ ምክር ሰው ቢያንስ ሪፖርት እናድርግ፣ ሼር ከምናደርግ ሪፖርት ብዙ ማድረግ የምንችላቸው ጉዳዮች አሉ። ተመልካቾቻችን ቤታችሁም ላላችሁ እዚህም ለተገኛችሁ የዲጂታል ወጥመድ ብለን በሴቶቻችን በወንድሞቻችን በወጣቶች ላይ እየደረሰ ያለውን ፈተና ዛሬ በማምሻችን ላይ አንስተናል። ጉዳዩን ግን ዛሬ እዚሁ አንስተን ተወያይተንበት የምናበቀው አይደለም። እናንተም ቤታችሁን ማውሩበት፣ ቀጥሉበት። ምክንያቱም ነገ በቅርባችን ያለ ሰው ተጠቂ ሊሆን ይችላል። ነገ ደግሞ ይህንን ያላወቀ በቅርባችን ያለ ሰው አጥቂ ሊሆን ይችላል። ማምሻችን ግን አበቃ። ሀና ለማን ግን አንድ እዚህ ላላችሁ ቤታችሁም ደግሞ ከኛ ጋር ለቆያችሁ እናመሰግናለን። ጤና ይስጥልኝ።